አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላልማ ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? በነገራችን ላይ ማለት ነው እኔ በዚህ እናንተን ላወራችሁ የአራስ ቤት ውሎዬን ላወራችሁ ብዬ ስመጣ ተኝ ትሉኛላችሁ። ከዛ እሺ በቃ ከቪዲዮ ልቶ ብዬ መተኛ ስጀምር ደግሞ የእናቴ ጓደኞች ይመጡና አራስ ወሬ ይወዳል ብለን ነው እናውራሽ ይሉኛል። ከዛ ይቀሰቅሱኛል ማለት ነው። ተኝታለች ረምላ ተብሎ ራሱ ረምላዬ ይሉና አቤት ስላቸው ነቅቼ ተኝተሽ ነበር እንዴ ቀሰቀስንሽ? አይ አራስ ወሬ ይወዳል ብለን ይላሉ። ከዛ ጥያቄ በጥያቄ ማስጠንቀቂያ በማስጠንቀቂያ ልጅቱኛ ባሌ ቁጥር 10 አትወድፊ። ትንፋሽ እንትንሽን አትልመድሽ፣ ትንፋሽሽን ራቅ አርጊያት ወደዛ አትወድፊ ስራ ስለምትሄጂ ይላሉ። ሌላይቱ ባልቴት ደግሞ ትመጣና የአሁን ልጅ መቼስ ጡት አሰጡ ጡታችሁ እንዳይወድቅ ነው። ቶሎ ትጥባ ስጫት፣ እንቅፍ አርጊያት ቀጥ ብለሽ ተወገብሽ። ሌላይቱ ትመጣና ተኝት በይ መተኛቱ ነው ለእናንተ ጥሩ እያሉ ይኸው እኔ የዛንም ምክር እየሰማሁ የገንፎ ብረት ድስት መስዬ ቁጭ አልኩ። እኔ ብታዩ እኔ እንግዲህ ተቤት መውጣት ስላቆምኩኝ ይህኝማ ምን እንደመሰልኩ ማለት ነው። የሆነ ሊጥ ታውቃላችሁ፣ የነጭ ሊጥ እንደዛ ነው የመሰልኩት። ወዮ ገና በ5 ቀኔ ማለት ነው። በነገራችን ላይ ብዙ አልበላም እኔ ግን ሰውነቴ ጅል ነው። ስራ ቁሜ ቤት ብቀመጥ በጣም ነው የምወፍረው እና ሰውነቴ ደግሞ ቆዳዬ ነጭ ነው እና በጣም ነው የምቀዳው። ፀሐይ ካላገኘ አራዳ ለአራዳ እየዞርኩ ምናምን ካልሆነ በቀር በጣም ነው እየገረጣው የሚሄደው እና በዚህ ሁኔታ ከቀጠልኩኝ ዋጋም የለኝ እና ላውራችሁ አራስ ወሬ ይወዳል ተብሏል እና ላውራችሁ አበጥብጡኝ። ያለ ብለን የመተኛ የለኝም ስጀምር እንዴት ብዬ ልተኛ? የምር አንዱ ሲመጣ አንዱ ሲሄድ እና አላችሁ እህቶችን ሁሉንም እናመጣችሁ ነገር ያርግላችሁ። እንደ ድንገት ሂደን ዱብ አድርገን አመጣን። አሁን ይሄው እያለች ነው። አጠባታለሁ፣ ትተኛለች። ከዛ በኋላ ሙቀቱን ልነግራችሁ አልችልም። በጣም እየሞቀኝ ነው። በጣም ሰውነቴ እንትን አለ። በቃ 10 ጊዜ እየተነሳሁ ነው የምታጠበው። ሲጠርጉት ስለሚበልዝ የኔ ሰውነት ለዛ ብዬ እናላችሁ እንዳታለቅሽሽ ቪዲዮ እየሰራሁ ነው። ዝም በይ ተኝ። እንደሱ ተኝተሽ ብስቂ ነው የሚያዋጣሽ። እኔ ጋር ባትጣይ ጥሩ ነው። እማን ያልጌታ ማን ያሳድርሽ። አረቴ ሴትዮ ቢዱይን አታበላሽ። ምን አይነት የሚገርማችሁ ረመዳንን አብራኝ ነው የጾመችው። 27-26 ቀን መጾም ማለት በጣም ከባድ ነውና እጇ ሁዳ ጨርምት ብሏል። የኔ ጾመኛ አሁን እየተላላጠ ነው። ያ እንትን ተጨራምተው የነበረው እየተላላጠ ነው። በነገራችን ላይ የኢድ ቀን ተነስቼ ቤት አንዳንድ ነገር አዘጋጅቼ ነበር ምናምን ተነስቼ ቁጭ ብዬ ነበረና ምን ሆንኩ መሰላችሁ? ሆዴ ቁስል አለ። እንደዚህ በቃ ከቦታ የመገላበጥ ሁላ በቃ በጣም እያመመኝ ነበር። ይሄ ኩላሊቴንና ሰው ወዶ አይደለም ተኙ የሚላችሁ፣ በገዛ እጃችን ነው ራሳችን ላይ በሽታ የምናመጣው። ጭራሽ እንደዚህ ተኙ የሚል ቤተሰብ ያለው ሰው፣ እንደዚህ የሚያግዛችሁ ሰው ካለ መተኛትን የመሰለ ነገር የለም። አሁን ዛሬ እናቴ የለችም። እህቴን ባሏ ጋር ልታሸማግል ምናምን ሂደዋል። ሙሉ ቀን ሄራ ናት የዋለችው ቤት። ጧት ጀምሮ እምላትን ታደርጋለች። እኔ ስወጣ ወደ ሽንት ቤት ምናምን ሲሄድ እሷ ቁጭ ትልልኛለች ምናምን እየጠበቀችኝ ነበረና ብቻ ተኙ የሚባለው ወዶ አይደለም። እኔ አሁን በሰላም ወልጄ ምጡንም ሳላቀው ፕራንክ እንደማደርገው እንደምለው እያሾፍክ እያልኩ ነው የወለድኩት። እንደዛ ሁኜ ወልጄ
በሁለተኛው ቀን ተነስቼ ዱብ ዱብ አልኩኝ። በሶስተኛው ቀን አመመኝ ማለት ነው በከባዱ። ይሄ ሆዴ ሁላ ቆስሏል እና መድኃኒት ታዞልኝ ነው። አሁን ራሱ ዛሬ መድኃኒት ጀምሬያለሁ በየ8 ሰዓቱ እየወሰድኩ ማለት ነው ሆዴ ቆስሎ እና ቢያንስ የሆነ ደህና ከሆናችሁ እንኳን እንቅስቃሴያችሁን ማወቅ አለባችሁ። እኔ አሁን ምንም እንደ እንትን አልሄድም ማለት ይሄ በስነ ስርዓት እንኳን መራመድ አላውቅም። በጣም ነው ዱብ ነው የምለውና እሱ አናግቶኛል። በቃ እዚህ ሆዴን ምናምን ቁስልስል ነው ያልኩት ስለሆነ አላህ በሰላም ከገለገላችሁ ማረፍ አለባችሁ። ማረፉ ደግሞ እንትን ካለ እንቅስቃሴያችሁን ራሱ ቀስ እርምጃችሁን ቀስ በዛ ላይ ደግሞ የሚለበስ ነገር ልብስ ሰውነታችን ክፍት ስለሚሆን ንፋስ ይገባብናል። እኔ በእርግጥ ብዙ ወልጃለሁ ግን እውቀቱ የለኝም ማለት በፊት እናቴ ያጠቡኝ ነበር መኝታውንም ሁሉንም። አሁን ላይ ያው በቃ ለምደዋልሽ ታውቀዋለሽ ስለሚሉት ተወት አድርገውኝ ይኸውላችሁ ተነስቼ ስፋሳ ደህና አድርጎ ብርድ አፋሳኝ ደህና አድርጎ ብርድም ገብቶብኛል። በዛ ላይ ደግሞ ልፋቱ ሆዴን ያቆሰለውና ተጠንቀቁ ለማለት ነው። እና ደግሞ አራስ ወግ ይወዳል ስለሆነ ተኝ አትበሉኝ። ተኝቼ እንደዚህ ላውራችሁ። በነገራችን ላይ ቅቤ ምናምን መቀባት አልጀመርኩም ገና ቅቤ መቀባት ምናምን አልጀመርኩም። ወይ ባነሳ አዳ ከላኩልኝ ልበል ደውልና ወይ ባስሞቅ እቀባለሁኝ። እስከዛው ድረስ ግን ሙቀቱን ልነግራችሁ አልችልም። በጣም ከባድ አስቸጋሪ ነው። ብቻ ታያችሁ እና ይኸውላችሁ ገና ሳልበላ 3 ቀን ቤት አረፍሽ ብሎ የገንፎ ብረት ድስት መሰልኩኝ። እስቲ ይሁን መቼም አላህ ያብጀው። 40 ቀን በዚህ ሁኔታ ተቀጠልኩኝ። ምን አክዬ እንደምወጣ እኔ የማውቀው። ለማንኛውም እወዳችኋለሁ። ያው ይናፍቃል በነገራችን ላይ ቪዲዮ ምናምን በዛ ነው። ኢንሻአላህ በቀጣይ ቪዲዮ እስክንገናኝ ድረስ አላህ ሀገራችንን ሰላም ያርግልን። ቅንድቤ ጠፋ እናንተ ምን አባቱ ነው? በቃ ቻው። አሰላሙ አለይኩም ወራህመቱላሂ